ሙስሊም ሴት የሌላ እምነትን ማግባት አትችልም፣ ሐራም ነው። በምንም መልኩ አይፈቀድም። የዘነት ጨዋታ ሊቆም ይገባል። አንዲት ጀግና ሴት ላስታውቃችሁ፣ ኡሙ ሱለይም ትባላለች። ከቀደምቶች የነበረች የአቡ ጠልሃ ሚስት የአነስ ብኑ ማሊክ እናት። ብኑ ማሊክ የእንጀራ አባቱ ነው። ኡሙ ሱለይም ጀግና ሴት ናት። አቡ ጠልሃን ስታገባው መህሯ ምን እንደሆነ ታውቃላችሁ? አወደዳት። ላግባሽ ሲላት እኔ ማግባት ትፈልጋለህ? አዎ። መህሬን እስልምናን አረጋለሁ፣ እስልምናን ተቀበላለች። መህሬ ምንድነው? ሸሃዳ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ በል መህሬ ሲሆናል ታገባኛለህ አለች። ከዛ ውጭ ግን ለእንጨት ለምን እየሰገድክ በጭራሽ አለች። ጀግና ሴት። ዛሬ አላህ ይዘንልን። ስንት እህቶች አሉ ሶብር ጠፍቶ በፍቅር ስም እምነት የሚቀይሩ አሉ አይደል? ዛሬ ላይ እኮ አንዳንድ ዘፈን አለ አይደል? አንተም በእምነትህ እኔም በአንቺም በእምነትሽ እኔም በእምነቴ አይነት ነገር የለም። ለኩም ዲነኩም ወልየዲን። ለእናንተም የራሳችሁ ዲን አለ፣ የእኛም የራሳችን ዲን አለ። በዛ ተጓዝ ነው። ሃይማኖት የግል ነው፣ ሀገር የጋራ ነው አይደል? የደርግ መፈክር ላይ አዎ፣ ሃይማኖት የግል ነው። ሃይማኖት የሚያዘኝን በደንብ ለተገብር ግዴታ ነው። በሀገር ጉዳይ ግን ሁላችንም አንድ ነን። ሀገራችንን አለማለን ኢስላም አይቃወምም። ነገር ግን ልከክል ምናምን የሚባል ነገር የለም። አንቺም በሃይማኖትሽ የለም።